በአሞል መንፈስ ቅዱስ ማነው ደግሞ በዚህ ሰዓት የሚያንኳኳው? ማነው? አረጋስ በሉ ባካችሁ። እንዴ በሩ ሊገነጥሉት ነው እንዴ? ከኔ ከግርማ ተደብቀሽ የምትቀር ይመስሎሽ ነበር አይደለም? ግርማ ተረጋጋ፣ ላስረዳ። ምን ነው የምታስረጅኝ? ቤቴን ምንድን ነው ያደረግሽ? ንገር። ዳድ ላምሮት፣ አንቺንም ቢሆን ከዚህ ከአዲ ሴት ለይቼ አላይሽም። እኔ እኮ ዳዱ ልጅ አይደለም እያስፈራሩኝ ስለነበር ነው። የዚህ ቤት ጉዳይ በማስተካከልሽ እንደሚገልሽ ወይ አባሬን ቀን ይስጠኝ። የኔ ልጅ ጉድ ሆነናል። ምን ተፈጥሮ ነው? ግርማ መጣ። ይኸው መጥቶ ቤቱን በአንድ እግሩ አቁሞታል። በቃ ሂጅ ልታከም ማለት ነው? እሱማ የማይቀር ነገር ነው። ሌላ ብዙ ነገር ተፈጥሯል ስልክ የነበረው ከነገርኩክ እንደሚያሳስረኝ ኪሩቤል ሲያስፈራራኝ ስለነበረ ነው። እኔ ያለው ሊያሳስርሽ እንደማይችል አውቀሽ እንደዚህ አይነት ክህደት ሲፈጸምብኝ እንዴት ዝም ትያለሽ? የትርሲትን የአይን ብልቃጥን በቀየርኩባቸው እንዳወቁና እንደሚያሳስሩኝ ሲያስፈራሩኝ አንተ እስከምትመጣ ድረስ በቃ ለጊዜው አብሬ ተመሳስዬ መቆየት ስላለብኝ ነው። ጎዳና ወጥቼ ካልወረወርኳቸው እኔ ግርማ አይደለሁም። ቤቱ በትርሲት ስም ሳይሆን በማም ስም ነው። እስከዛሬ እያታለለች ነበረ ነው። ምን ተፈጠረ? ግርማ መጣ። ምን ዳድ፣ አሁን አንተ ትንሽ ብትናደድም እንደተረጋጋ ሰው ሆነ ነው ነገሮችን መጨረስ ያለብን። እንደውም ይህን ቤት ራሱን ነው የምንገዛው። ምን? ከዛ ግን ዝናሽን ከነ ልጇ ጎዳና ነው የምጥላት። ማምን ሳይሆን ትርሲትን ብቻ። እሱን የምናየው ይሆናል። እናትሽ ተነካችብሽ አይደለም? አሁና ምንም እኔ የማልፈልጋት ያቺን ተረገመች ትርሲትን ነው። አቶ ግርማና ወይዘሮ ዝናሽ ተፋጠዋል። በጣም ነው የደነገጠችው ወይዘሮ ዝናሽ። እሱም ነገሩ ሲያዩት ያስፈራል። እንዴት ትደፍሪኛለሽ? እሱ የለም መቼም አያውቅም፣ አይደርስበትም፣ አይታወቅብኝም ብለሽ ነው እንዲህ ያደረግሽው ብሎ ደነፋባት። እሷም ተለሳልሳ እባክህን ቆይ ተረጋጋ ላስረዳ እያለች ለማስረዳት ለማግባባት ሞከረች። እሱ ግን እንደገና ቁጣውንም ጨምሮ ወደ ዱላም ቀይሮ በጥፊ አንዴ ሲያሞቃት ወይዘሮ ዝናሽ ወርዳ መሬት ላይ ተዘረረች። በዚህን ጊዜ ላምሮት የአባቷን መምጣት አወቀችና ዳት ብላ ልትጠመጠበት ስትል አንቺንም ልክ እንደዚች ከሃዲ ሴት ነው ያየውሽ፣ እንዴት ይሄ ነገር ሁሉ ሲፈጠር ሳትነግሪኝ ብሎ ሲጮህባት እኔ ምን ላድርግ ዳድር እያስፈራሩኝ ነበረ እኮ ምን ላድርግ ወይዘሮ ዝናሽ ላይ ዛት። አቶ ግርማ ይህንን ቤት ወደ ነበረበት የማትመልሽ ከሆነ የአባቴን ቀን ይስጠኝ እገርልሻለሁ ብሎ ወደ ውስጥ ገባ። በዚህ መሃል ግን ላምሮት እንደ መደሰት አይነት ነገር ስሜት እያሳየች ነው። ወይዘሮ ዝናሽ በጣም ተጨንቃለች። አሁን በቃ ስትፈራ ስትቸር ተነስታ ወደ ትርሲት ክፍል እየሄደች መፍራቷ ይታይባታል። ምን ሆነሽ ነው ትላታለች ትርሲት። በቃ እንግዲህ ወይዘሮ ዝናሽ ትርሲት ክፍል ገብታ የተፈጠረው እንዳለ ነገረቻት። አቶ ግርማ መጣ ስትላት ትርሲትም ራሷ ደነገጠች። እንዴት አወቀ? እንዴት ሊመጣ ቻለ ዛሬ እያለች እየተጨነቀች ነው። በቃ እሱ ሰይጣን አይደለ እንዴ? እንዴት አወቀ እኮ አይባልም። በቃ አደረገው፣ ቤቱን በአንድ እግር አቁሞታል። ምን እንደሚሻለኛውን ግራ ገብቶኛል እያለች ነው። ትርሲትም እንግዲህ እና ታዲያ እኔ ሕክምና ሊቀር ነው እንዴ ብላ ስትጨነቅ አይ ሕክምናሽማ አይቀርም፣ ግን የግድ እሱን ማረጋጋት አለብኝ፣ ፈጣሪ እባክህን እርዳኝ እያለች ፈጣሪዋን እየተማጸነች ነው ወይዘሮ ዝናሽ። ላምሮት እንግዲህ ከአባቷ ጋር ለመታረቅ ሁሉን ነገር እየተናገረች ነው። ይኸውልህ ዳድ፣ እኔ እኮ ኖርማል ይህ ነገር ሳይሰማኝ አንተን ይከፋሃል ብዬ ሳላስብ ቀርቼ ሳይሆን ትርሲትን ያሳወርንበትን ኬሚካል ኪሩቤል ስላገኘው አሳስርሻለሁ ብሎ ስለዛተብኝ የግድ አንተ እስክትመለስ ድረስ ተመሳስሎ መቆየት ስለነበረብኝ ነው ዝም ያልሁህ ያልነገርሁህ። ደግሞም እኮ በወቅቱ አንድ ስትመጣ የምታውቀው ነገር አለ፣ የሆነ ነገር ተፈጥሯል እያሉ ስልህ የነበረው እኮ ይሄን ነው ስትለው የኔ ልጅ መሆንሽን ማስታወስ ነበረብሽ፣ እኔ እያለሁኝ መቼም እንደማትታሰሪ ማወቅ ነበረብሽ እያለ እሱም ኖርማል ታዋቂነቱን ለማስታወቅ እንግዲህ እሷን ፈራሁኝ ምንም ማድረግ አልቻልሁም እያለችው ነው። እሱ በጣም እየተፎገላ ነው። እዚህ ላይ ለማለሳለስ አንድ የምስራች ነገረችው። ከእንግዲህ በኋላ ፈሪው ማን እንደሚሆን እንታያያለን፣ ሁላቸውንም ወውጥቼ ሜዳ ላይ ካልበተርኳቸው እንግዲህ ቆይ ታይኛለሽ። እንግዲህ በኋላ አስፈሪው ማን ነው ተፈሪው ማን ነው የሚለው ይለያል። ሁላቸውንም ሜዳ ላይ አውጥቼ ካልጣልኳቸው እኔ ግርማ አይደለሁም እያለ ሲፎክር፣ ላምሮትም አንድ የምስራች ነገረችው። አንተ በሄድክበት ጊዜ ውልና ማስረጃ ትርሲትን ሂጄ ሙሉ ውክልና ለመቀበል ሞክሬ ነበረ። ግን አንድ የሚገርም ነገር እስካሁን ስንታለልበት የኖርነ ጊዜ በጣም ነው የሚቆጨው። ስሙ ቤቱ ግን በማም ስም ነው ያለ፣ ይሄን አረጋግጫለሁኝ። ማም አታለናለች እያለ እናቷን ለአባቷ እየነገረችው ነው። አቶ ግርማ ምን እንግዲህ ካሁን በፊት ነግራው ነበር፣ እንዲሁ ምናልባት እንዲሁ እውነት ነው ብሎ አላመነ ይሆናል እንጂ እሷም እንግዲህ አረጋግጣለታለች። አሁን አቶ ግርማ ለትርሲት ያለው ቦታ ክፍት ሆኗል። መጀመሪያ እንደ ማኩረፍ ብሎ ነበረ። ያው በላምሮት ላይ መቼም ያን ያክል ባይከፋባት ባይጨክንባትም አሁን የመጨረሻ እንዲህ ነው የኔ ልጅ አኩርተሽኛል ብሎ አቅፏታል። ስለዚህ በግርማና በላምሮት መካከል ሰይጣናዊ መጣመሩ አሁን እንደገና ተጀምሯል። ወይዘሮ ዝናሽ የምታደርገው ግራ ግቢት ሲላት አሁን ለኪሩቤል ደውላ ነገረችው። ምን ሆነሽ ነው ሲላት በቃ ጉድ ሆነ ኪሩዬ፣
ግርማ እኮ መጣ ስትለው ኪሩቤልም ደነገጠ። በቃ ምንም ሳያቅማማ መጣ ብሎ ወደ ቤት እየመጣ ነው። እንግዲህ እስኪ ምን ይፈጠር ይሆን? አቶ ግርማና ላምሮት ደግሞ እንደ አባትና ልጅ እያወሩ ናቸው። ቤት ስለመግዛት ያኛውን ቤት እንደሚሆን አድርገው ልክ እንደዚህ የሚያምር ህንፃ አሁን እንደተከራዩት አይነት ህንፃ ለመግዛት እያሰቡ ናቸው ያሉት እና እሷ ይህን ሀሳብ ስታቀርበው አቶ ግርማም እንዴ የግድ ይሆናል ሁሉም ነገር ይደረጋል ብሎ ማረጋገጫ እየሰጣት ነው። እንዲያውም ይህን ህንፃ ነው የምንገዛው፣ ይህንን ህንፃ ገዝተን እናትና ልጅን መንገድ ላይ ማውጣት አለብን፣ አውጥቼ ነው የምጥላቸው እያለ ሲያስፈራራ ላምሮት ተቃወመች። አይ ማሚን እንኳ አይሆንም፣ ትርሲትን ያችን ሰይጣን ነው እኔ የማልፈልጋት እንጂ እናቴ ምንም እንድትሆን አልፈልግም አለች። አቶ ግርማም እናትሽ ተነቃችብሽ፣ ለማንኛውም እናያለን እያላት አቶ ግርማ እንዲህ ያለ ቤት ሄዶ ቁጭ ካለ በኋላ ከኪሩቤልም እንግዲህ ከተጠራበት መጣ። ኪሩቤል ይህንን ሲያየው እንደ አዲስ ደነገጠና ምን ያስደነግጣል ይላል። መንፈስ እንዳየ ሰው ምን ያስደነግጣል አለ አቶ ግርማ። አንተም እኮ አመጣጥህ አካሄድህም እንደ መንፈስ ስለሆነ ያው መንፈስ በለው፣ እኔ አልመጣ መስሎ ነው ቤቴን ንብረቴን ላንተ አስረክቤ ማልመጣ መስሎ ነበር እንዴ ብሎ አቶ ግርማ ሲቀጥል፣ አዎ ባትመጣ ነበር ደስ የሚለው እያለው ነው። ይኸውልህ እስካሁን የሰራችሁትን ሰርታችኋል፣ ያበላሻችሁትን አበላሽታችኋል። ከአሁን በኋላ ግን እኔ ማስተካከል ስለመፈልግ ከዚህ ቤት ምንም አይነት እንቅስቃሴ አልፈልግም፣ ድርሽ እንዳትል የሚል ማስጠንቀቂያ ሲሰጠው ኪሩቤል ሳቀበት። ትርሲትን ትቼ የትም አልሄድም፣ ይልቅ እናንተ ተሰብስባችሁ ሰብጥያ ሳትወርዱ እዚህ ቤት ብትሸሹ ብትደበቁ ነው የሚሻለው ብሎ ሲለው አቶ ግርማ ሳቀ። በዚህን ጊዜ ኪሩቤል ይኸውልህ አሁን ይሄ የምነግርህ እንዳንተ ባዶ ፉከራ ሳይሆን እውነትነቱን አሳያለሁ ብሎ ዝቶ ወደ ውስጥ ገባ። በዚህን ጊዜ ግርማ እየተዳደደ እንዴ ማንም መፈንጫ ልሁን ወይኔ ግርማ እያለ ምን ይፈጠር ይሆን? አሁን ቤተሰቡ ተጨንቋል። ቤተሰቡ ማለት ወይዘሮ ዝናሽ፣ ትርሲትና ኪሩቤል ናቸው። ኪሩቤል በቃ በምንም ታምርም ቢሆን የትርሲት ሕክምና መቋረጥ መቆም የለበትም፣ ግን ምን እናድርግ እየተባባሉ ይወያያሉ። እንግዲህ ወይዘሮ ዝናሽ ምን ማድረግ እንዳለባት ግራ ስለገባት ኪሩቤል አንድ ሀሳብ አመጣ። እናቴ ፍቀጅልኝና ትርሲትን ላሳስራትና እሱ ምናልባት በትርሲት ፈርቶ ያቆማል፣ ትርሲትም ሕክምናዋን ትታከማለች ብሎ ሲያስፈቅድ ከወይዘሮ ዝናሽ ይልቅ ትርሲት ራሷ ተቃወመች። አይሆንም፣ አንደኛ እሷ እንድትታከም አልፈልግም፣ ሁለተኛ እሷ በመታሰሯ ግርማ አንቺ ላይ ነገሮችን ያከብዳቸው ይሆናል እንጂ ፈርቶ አያቆምም ብላ ተቃወመ። ወይዘሮ ዝናሽም እሺ አንቺ የተሻለ አማራጭ አለሽ ብላ ስትጠይቅ ያው የማለቃቀስና የመሸነፍ ሀሳብን ያቀረበ በቃ የኔ ሕክምና ይቅርና የፈልጉትን ይዘው ይሄዱ ከዛኛ ነፃ እንሁን ብላ ሀሳብ ስታቀርብ ይሄ በፍጹም አይሆንም፣ ያንቺ ሕክምና አይቀርም። ኪሩቤልም ይኸውልሽ ይሄ ሀሳብሽ ጥሩ አይደለም፣ እነሱ እኮ መንገድ ላይ እንድትወድቁ ነው እያደረጉ ያሉት ብሎ ሲላት መንገድ ላይም ቢሆን ሰላም ካለ በቂ ነው አለች። አይ እቺ አባባል እንኳን ቤት ውስጥ ያለ ሰው የሚናገራት ናት እንጂ ጎዳና ያለ ሰው ይህንን ነገር የሚናገረው አይመስልም። ግን ትርሲት ይህንን ሀሳብ አቅርባለች። ሀሳቧ ግን ውድቅ ተደርጎባት ኪሩቤል እንግዲህ የመጀመሪያ ማስጠንቀቂያውን ሰጥቷታል። በትርሲት ሕክምና ጉዳይ ላይ አንድ ችግር ቢፈጠር ከእናንተ ራስ አልወርድም፣ የሰራችሁትን ረሳችሁት እንዴ? ስሚ ስለ አባትሽ ነገር አይመለከተኝም፣ ማስረጃው አንድ ነገር እንዳያደርግ እያለ ማስጠንቀቂያ ሰጣት። ትርሲት እኔ ምን ላድርግ? እስካሁን ያልኸኝን ነገር ሁሉ አድርጌያለሁ፣ እኔ ምንም አላደርጋትም፣ ግን አባቴ የሚያደርገውን ነገር ኃላፊነት አልወስድም ስትለው እሺ አንቺ ኃላፊነት መውሰድ ካልፈለሽ እሱ እንዲወስድ እናደርገዋለን፣ ጥንቃቄ አድርጉ፣ ያደረጋችሁትን ታውቃላችሁ፣ አለበለዚያ መኖሪያችሁ ዘብጥያ ይሆናል ብሎ ማስጠንቀቂያ ሰጥቷት ወጣ። ትርሲትም ማሰብ ጀምራለች። ደነገጠች። መጀመሪያ እስካሁን ለፍቅረኛዋ ለጆንም ስትነግረው የነበረው ምንድነው ትርሲት እንዳትታከም ሆና እንዲያውም መንገድ ዳር እንድትኖር ለማድረግ ነበረ እቅዷ የነበረው። ሀብቷንም ወስደው ጤናዋንም ሁሉንም ነገር የድሃ ለማድረግ ነበር እየተዘጋጁ የነበረው። ጆንም ደስ ሲለው እንመለከታለን። እንዴ የጆን ደስታ ግን እኔ ግርምትን እየፈጠረ ነው። አሁን በፊት ትርሲትን ጠይቋት እምቢ ያለችው ነው የሚመስለው ራሱ የሚያሳየው ገጽታ። አለበለዚያ እንደዚህ አይነት በጤናው አይመስልም። ሆኖም ግን አሁን ላምሮት እያሰበችበት እንዴ በነገራችን ላይ እስኪ አሁን ትርሲት ታከማ ከመዳኗ ጋር እኔ ምን እጠቀማለሁ? ታከማ ትዳን። እንዲያውም እሷን ለማሳከም ማመም አብራ ስለምትወጣ በዚህ ጊዜ በነፃነት እኔና ዳድ ማድረግ ያለብን ሁሉ አድርገን እንጠብቃታለን። እንዲያውም በቃ አሁን ዳድን ነው ማሳመን ያለብኝ። ትርሲት ታከማ ትዳን። አንድም እዚህ ከመታሰሩ ነገር ያመጣው ጣጣ ይቀርልኛል፣ ሁለትም ሀብቱን በነፃነት ለማግኘት ይረዳናል። ስለዚህ ዳድን ማሳመን አለብኝ ብላ እቅዷን ከልሳለች። ላምሮት ጥሩ ነው። ወይዘሮ ዝናሽ በጣም እየተጨነቀች ነው እና ይህን መጨነቁን አይታ እናቴ እራት ተጨነቂ በዚህ ልክ እያለች ትርሲት ለማባበል ለማጽናናት ትሞክራለች። ይኸውልሽ የኔ ልጅ ግርማ እኮ ይህንን ሕክምና እንዳያቋርጠው ፈርቼ ነው ስትል ምን ማድረግ ያለብን ፕሮሰስ እኮ ጨርሰናል።
እያለች ትርሲት ለማረጋጋት ትሞክራለች። ሄደሽ ታክመሽ ጤነኛ እስካልሆንሽ ድረስ እኔ አላምንም፣ እስኪ ለማንኛውም ቤቱን አይቼ ልመለስ ብላ ወደ ሳሎን ስትመጣ ግርማ ሰይጣን ይመስል ሳሎን ላይ ወንበር ላይ ቁጭ ብሎ ስታገኘው ደነገጠች። ምን ያስደነገጠች? እኔ እኮ ግርማ ነኝ፣ አይመጣም መስሎሽ ነው? ለማንኛውም የተበደረሽ ወሰድሽው ብር አለ አይደለ? እሱንን መልሽና ቶሎ ወደ ቤታችን እንመለስ ሲላት እኔ እኮ ብሩን የወሰድኩት ትርሲትን ለማሳከም እንጂ ለመዝናናት አይደለም ትሎ የምን ሕክምና ነው? አንደኛ እሷ በትታከም አትድንም፣ ሁለተኛ ቤቱን አስይዘሽ አይደለም እሷን ማሳከም የምችዩ። ስለዚህ ይሄ አይሆንም፣ ቶሎ ብለሽ ብሩን መልሽና ቤቱን ወደ ነበረበት መልሽ፣ አለበለዛ ልጅቱ ለሕክምና ከመሄዷ በፊት አንቄ ነው ምገድላት፣ ባይሆን ከነነፍሷ በህይወት ትኖርልሻለች ብሎ ማስጠንቀቂያ ሰጣት። ገራሚ ነው። እንግዲህ ዛሬው እዚህ ላይ ነው ያበቃው። ቀጣዩን በቀጣይ ይዘን የምንቀርብ ይሆናል። እስከዛው ድረስ መልካሙ ነገር ሁሉ ከእናንተ ጋር ይሁን። ሰላም።